ሴቶች እየባላችሁ ብቻውን መሆን ካዘወተረና ስልኩን በብዛት ካየ እኮ የሴት አይክስር እግሩ ታማኝነት በትዳር ውስጥ ብቻ ሳይሆን በቢዝነስ ውስጥ ምን ያህል ወሳኝ መሆኑን ያወቅኩት ሪል ስቴት ለመግዛት እንዲህ ሲጋፋ ነው። ዛሬ የሄድኩት ቴምር ሪል ስቴት ነበር። ከዚህ በፊት በክብር 8 ህንጻዎችን አስረክቧል። ይሄ አመት መጨረሻ ደግሞ 3 ህንጻዎችን ያስረክባል። አሁን ደግሞ የሚገርም ኦፖርቹኒቲ ይዞላችሁ መጥቷል። ከአፍሪካ ህብረት ትንሽ ብቻ ራመድ ብላችሁ የምታገኙት ቡልጋሪያ ላይ ቅድመ ክፍያ በ900 ሺህ ብር ብቻ አጠቃላይ ክፍያ 3.9 ሚሊዮን ብር ብቻ የሱቅ ባለቤት መሆን ትችላላችሁ። ሱቅ ብቻ አይደለም ባይዜ መስኮታችሁን ስትከፍቱ ፊት ለፊት የምታዩት የአፍሪካ ህብረትን ነው። 1.5 ሚሊዮን ብር ቅድመ ክፍያ ጠቅላላ ዋጋ ደግሞ በ7.9 ሚሊዮን ብር እዛ ቡልጋሪያ ጋር የመኖሪያ ቤት ባለቤት መሆን ትችላላችሁ። ቀሪውን 80% ደግሞ በ3 አመት ቀስ ብላችሁ ከፍላችሁ ትጨርሳላችሁ። እድል ሳያመልጣችሁ ቶሎ የቤት መግዛት ሀሳቡ ካላችሁ ግዙላችኋለሁ። ስልካቸውን አድራሻቸውን ከታች አረጋለሁ። ቴንኪዩ ባይ። ቴምርን ከሌላው ሪል ስቴት ለየት እያደረገ ያለው ገበያውን ሰብሮ እየገባበት ያለው ዋና ነገሮች አሉ። አንደኛ በሁሉም ቦታ ላይ መገኘታችን ነው። ሁለተኛ ደግሞ ፕራይሳችን ብዙ የማትረፍ ሀሳብ የለንም። ተደራሽነታችንን ማብዛት ነው የምንፈልገው። ፕራይሳችን፣ ያከፋፈል ሁኔታው፣ በተለያየ ቦታ ላይ መገኘታችን ቴምር ሪል ስቴትን በደንብ ስሙን እያጎላበት የመጣበት ነገሮች ናቸው። በፈለግሽው ቦታ ላይ ብትሄጂ ቴምር አለ። በአዲስ አበባ በሰሜኑም በደቡብም በምዕራቡም በምስራቁም ቦታ ላይ ብትሄጂ የቴምር ፕሮዳክቶችን ታገኛለሽ። የተወሰነ ካምፓኒ አይደለም፣ የሚፈልገው ሰው ሁሉ ያገኛል። ይሄ ማለት እንግዲህ በተለያየ ቦታ ቤቶች እንዳሉ ነግረሽኛል። ያው እኔ ደግሞ ጓደኛ የምትኖረው ከምል ይልቅ የምትኖረው ውጪ ናት። ያደገችው የት መሰለሽ? 4 ኪሎ አካባቢ ነው። አሁን 4 ኪሎ አላችሁ? ኦፍ ኮርስ አላችሁ። በደምብ 4 ኪሎ ጋር አለን። ኦልሞስት ከአዋሬ አደባባይ ወደ 4 ኪሎ በሚወስደው መንገድ ላይ አንድ ፕሮጀክት አለ። እሱም ላይ ጂ+21 የሆነ ህንፃ እየገነባን ያለ ነው። እሱም ላይ ስፔሲፊክ የምትፈልግ ከሆነ እዛም ላይ እናወራለን። ግን እንደው እስቲ ዝም ብዬ ወደ 4 ኪሎ ብቻ ከምገባ ሌሎች ቦታዎች ላይ እንዳልኩሽ ነው፣ ብዙ ቦታዎች ላይ ያሉን ብዬሻለሁ። አሁን ፒያሳ አካባቢ አለን። ኦልሞስት ፒያሳ 6 ፕሮጀክቶች አሉን። ከ3 ሱቅ 3 አፓርትመንት ኦልሬዲ ሱቆቹ ሙሉ በሙሉ ሸጠን ጨርሰናል። አፓርትመንቶች ሱቆች ጨርሰናል። አፓርትመንቶች ደግሞ 2ቱን አፓርትመንቶች እንደዚሁ ሸጠን ጨርሰናል። አሁን 1 አፓርትመንት ይቀረናል። እሱም በጣም ውስን ስቶኮች ናቸው የቀሩን። ቴምር ላይ ለሽያጭ የወጣ ፕሮዳክት ብዙ አይቆይም፣ ተሸጦ ያልቃል። በጣም ተወዳጅ ፕሮዳክት ስለሚኖረን ቶሎ ነው የሚያልቀውና ፒያሳም ላይ ውስን ስቶኮች አሉን። ሌላኛው ደግሞ ሳር ቤትም ላይ እንደዚሁ ወደ 4 ፕሮዳክቶች ነበሩን። 3ቱን ጨርሰናል። አሁን ቫቲካን ወረድ ብሎ ሲልክ ሮድ ሆስፒታል ፊት ለፊት እንደዚሁ አንድ ሳይት አለን። እሱም የሚገርምሽ በጣም ለሽያጭ ከወጣ በጣም አጭር ጊዜ ነው፣ ግን ስቶክ ልንጨርስ በጣም ጥቂት ቤቶች ናቸው የቀሩት። ምናልባት እንደው እንዳማራጭ አንቺም እዚህ አካባቢ ነኝ ብለሽ ነበር አይደል? የሆነ እንትርሽ ላይ ሰምቻለሁኝ። እዚህ አካባቢ ከልጅነቴ ኮተቤና እዚህ ሰፈር አካባቢ ነው። ሳር ቤት፣ ቫቲካን እዚህ አካባቢ መካኒሳ ምን እዚህ አካባቢ ስለሰማው ነው በሆነ መንገድ ሰምቻለሁ። እና እዚህ ቫቲካን ወረድ ብሎ ሲልክ ሮድ ሆስፒታል ቫቲካን አደባባይ ወረድናል። አንድ አለን ኦልሞስት በአንድ አመት ውስጥ የምናስረክበው አለን አንድ ፕሮጀክት። እንደውም እሱን አሳይሻለሁ። እዛው ጋር ትንሽ ወረድ ብለሽ ሲልክ ሮድ ሆስፒታል ፊት ለፊት እንደዚሁ ጂ+21 ህንፃ ላይ ያረፈ አንድ እንትን አለን። እሱም ላይ ጥቂት ቤቶች ናቸው የቀሩት ኦልሬዲ ሽያጭ ልንጨርስ። ሌላኛው አያት አካባቢ 7 ፕሮጀክቶች ናቸው ያሉት ያስረከብነውን ጨምሮ። ከዛ ውስጥ አንድ ሳይት እንዲሁ ይቀረናል። እሱም 6ቱን ኦልሬዲ ሸጠን ጨርሰናል። አንድ ሳይት ይቀረናል። ጂ+16 ላይ ያረፈ አያት ፈረስ ቤት አካባቢ የሚባለውን አካባቢ የሚታወቂው ከሆነ እዛም ጋር አንድ ሳይት አለን። ሌላኛው ደግሞ ለየት የሚያደርግ ገላን ላይ አሁን ገላን ላይ ሪል ስቴት ሰምተሻል? እንደዚህ ሞሎች ምናምን ሰምተሻል? ከዚህ ኮንዶሚኒየም ነው በብዛት ገላን ኮንዶሚኒየም ነው እንጂ በትልቅ ኢንቨስትመንት የለም አካባቢው ላይና የገላንን ገጽታ የሚቀይር ገላን ሞል የሚል 3000 ካሬ ላይ ያረፈ ጂ+7 ትልቅ ሞል እየገነባን ያለ ነው። እንግዲህ ለገላን የመጀመሪያው ነው። በዚህ ደረጃ ማንም ዲቨሎፐር ደፍሮት አልገባም። ግን ሱቅን ከነገበያው ቴምር ሪል ስቴት ገላን ሞል ላይ እንደዚሁ ሱቆችን መሸጥ ጀምረናል። የሚገርምሽ እዛ ሞል ላይ ለየት የሚያደርገው ጂ+7 ነው ብዬሻለሁ። ከ5 በላይ ያለውን ካምፓኒው ነው ራሱ የሚሰራበት። 5፣ 6፣ 7ኛ ፎቁን ካምፓኒው ይሰራበታል። ከግራውንድ እስከ 4th ፍሎር ሽያጭ ያደርጋል። አሁን ያንን የተደረገበት ዓላማ ምንድነው? ትልቅ ጌም ዞን ነው ካምፓኒው የሚሰራበት። ሱቁን ሲገዛ
ካምፓኒ አንድ ሱቅ የሚገዛ ሰው እዛ ጋር ማርኬቱን ደግሞ ካምፓኒው ራሱ ፕሮሞሽን ይሰራለታል። በጣም አሪፍ ፕራይስ ነው ፕራይሳችን። ፕራይሶቹ ሜቢ እንደው ኢንተረስት ከሆንሽም የእነሱን ፕራይስ እመጣልሻለሁ። ማለት ለገላን አዲስም ነገር ስለሆነ ለገላን አዲስ ነገር ነው። አዲስ ነገር ስለሆነ ባቀው ደስ ይለኛል። ገላን ዋናው አስፓልት ላይ ነው። ኦልሞስት ለኮንዶሚኒየሞቹ በጣም ብዙ ነዋሪ አለ። እንግዲህ አሁን ሱቅ ላይክ ብዙ ነዋሪ ባለበት ቦታ ላይ ሲከፈት ነው አይደለ አዋጭ የሚሆነው። ምንም አይነት ቢዝነስ ብትጀምሪ አዋጭ ይሆናል። ከ2.5 ሚሊዮን ብር ጀምሮ እስከ 6 ሚሊዮን ብር ነው የሱቃችን ፕራይስ። በፍሎር የተወሰነ ዲፍረንስ ይኖረዋል። በጣም ቆንጆ ፔመንት ፕላን ነው። በ2 ዓመት ውስጥ የምናስረክበው ፕሮጀክት ነው። እዚህ የገላን ሞሉ ከ500 ሺህ ብር ጀምሮ ቅድመ ክፍያ መክፈል ይችላሉ። ለገላን ሞሉ 500 ሺህ ብር ጀምሮ ቅድመ ክፍያ፣ ቀሪውን ደግሞ ቀስ እያሉ የሚከፍሉበት ፔመንት ፕላን አለ። ኢቭን ኢፍ ከፍ አድርጎ ደግሞ ባንዴ ለመዝጋት የሚፈልግ ሰው ደግሞ ቆንጆ ዲስካውንት ነው ካምፓኒያችን የሚሰጠው። ባይ ዘ ወይ እንደየሳይቶቹ የሚገርምሽ እስከ 35% ድረስ እውነተኛ ቅናሽ ይሰጣል። እንደየሳይቶቹ እመጣልሻለሁ እንዴት አይነት እንደሆኑና ገላን ሞል ላይ አለን። ይሄ አሁን የነገርኩሽ አሁን ከረንትሊ አክቲቭ ሽያጭ ያለባቸው ሳይቶችን ነው የነገርኩሽ። ቀደም ባሉት ደግሞ ወደ 7 ሳይቶችን ሰርተን አስረክበናል። ሙሉ በሙሉ ማለት ነዋሪ ገብቶበት የኖረ ነው። ሙሉ በሙሉ ሰርተን ያስረከብናቸው 7 ሳይቶች አሉ። ላፍቶ ላይ ሳይት አለን። ከለቡ መብራት ወደ ላፍቶ በሚወስደው መንገድ ላይ እንደዚሁ አንድ ቤት አስረክበናል። ለቡ ላይ 2 ቢልዲንጎችን አስረክበናል። 4 ኪሎ ላይ አጣና ተራ፣ አያት እንደዚሁ ያስረከብናቸው እንትኖች ናቸው። አሳይሻለሁ ምን አይነት እንደሆኑና እነሱ ሙሉ በሙሉ ጥንቅቅ አድርገን አስረክበን ነዋሪዎች እየኖሩ ያሉበትን ነው። እነዚህ ሳይቶች ላይ አሁን ከዛሬ 1 ወር በኋላ አንድ የምናስረክበው ሳይት አለ ደግሞ አያት ላይ እንደዚሁ ፊኒሽንግ ሰርተን ጨርሰናል። ከ1 ወር ምናምን በኋላ እነዚህ ፕሮግራሞችም ይኖሩናል። የምናስረክበው ቁልፍ ርክክብ ፕሮግራም ይኖረናል። እንደዛ አይነቱም ፕሮጀክቶች አሉ። በ1 ዓመት ውስጥ የምናስረክባቸው በጣም ብዙ ፕሮጀክቶች ናቸው ያሉት። እኮ ስሰማሽ አሁን በጣም እየገረመኝ ነው። ማስረከብ እያልኩሽ ነው አይደል? በጣም ብዙ ማስረከብ ለምን ይሄንን ለመሰለሽ ሪል ስቴት ብዙ የሚታወቀው ብዙ ጊዜ አይደለ? እኛም ያለንም ኤክስፒሪየንስ በቃ ረጅም ዓመት ይወስዳል ለመጨረስ። አዎ እሱ ነው የምልሽ። አሁን እኛ ጋር የተለየ ማክሲመም 3 ዓመት ነው የኛ ፕሮጀክቶች ጊዜያቸው የሚቆዩት። በትክክል አሁን ያስረከብናቸውም አሉ። በቅርብም ደግሞ ኦልሞስት ፊኒሺንግ ላይ ያሉ ስኬለተን የጨረሱ ፊኒሺንግ ላይ ያሉ ፕሮጀክቶች ደግሞ በጣም ብዙ ናቸው ያሉት። ይሄ ለየት ያደርገናል። አሁን ቴምር ሁል ጊዜ የሚገነባባቸው መሬት ላይ ገዝቶ ምናምን አይደለም፣ በጨረታ ከመንግስት ተጫርቶ ነው መሬቶችን እየገነባ ያለው እና ምንድነው እንደዚህ በጣም ደግሞ እንድንፈጥን በጣም አፕሪሼት የሚያደርገን ነገር ምንድነው? ያው በኮሪደር ልማት ላይ ያሉ እንትኖች ላይ ነው ብዙ ጊዜ ጨረታው ቤቶችን እየገነባን ያለ ነው። እዛ ቦታ ላይ አጥረሽ ማስቀመጥ አትችይም። እንደ መንግስት ህግ ጀምረሽ ዝም ብለሽ ማቆም አትችይም። አሁን ይሄ ኖርማል የግለሰብ የሆነ እንትን ቢሆን ቼክ ማያደርግሽም ነገር ሊኖር ይችላል። አሁን እንደ ሎኬሽኑ ይሄ ኮሪደር ልማት ያለባቸው ሰፈሮች ላይ ሲሆን አጥረሽ ማስቀመጥ አትችይም መሬት ፕላስ ግንባታን ጀምሮ ደግሞ ማቆም አይቻልም። እኛ ከመንግስት በጨረታ የምንወስዳቸው መሬቶች ላይ ነው የምንገነባው። ያ ነገር እኛ ቀጣይነትም አለን። አሁን የሚገርምሽ ይሄ ብዙ ቦታ ላይ እየዘረዘርኩልሽ ነው አይደለ? ሎኬሽን ብዙ ቦታዎች ላይ ቀጣይ የሚመጡት ደግሞ በጣም ብዙ ናቸው። በጣም ብዙ ፕሮጀክቶች አሉ። ገና ወደፊት ብዙ የምንገነባቸው ፕሮጀክቶች አሉ። ኦልሞስት እጃችን ላይ አክቲቭ ያለቁ 40 ፕሮጀክቶች አሉ። ያው በአንድ ጊዜ መልቀቅ ስለማንችል ቀስ እያለን እንለቃለን። ብዙ መጓዝ ስለሚፈልግ ካምፓኒው ብዙ መቀጠል ስለሚፈልግ እንደ ሀገር ብቻ ሳይሆን ወደ ምስራቅ አፍሪካ መገንባት ይፈልጋል። ወደዛ መስፋት ማደግ ይፈልጋል። ኢቭን አባይ ላይ ትልቅ ሆቴል የመገንባት አባይ ግድብ ያለበት ቦታ ላይ ትልቅ ሆቴል የመገንባት ፕላን ያለው። ስለዚህ ብዙ ለመጓዝ ምቹ አካሄድን መርጧል ካምፓኒው። ከስተመርን ሳትስፋይድ በሚያደርግ ጉዞ ላይ ነው ያለው። በፕራይስ ደረጃ ቶሎ በማስረከብ ይህ ህዝብ በጣም የተቸገረው ቤት ይገዛል አይረከብም። መረከብ የሚባለውን ነገር አያገኘውም እና ያ ነገር ስለሆነ ያለው የመጣበት አካሄድ በጣም አፎርደብል ፕራይስ ፕላስ ደግሞ ቤስት ሎኬሽን። እስኪ ለማ የምትጠብቂበት ሰፈር ላይ አይደለም ቴምር የምትገዢው። ኦልሬዲ የለማ ያንቺ ቤት ሲያልቅ የምትገቢበት ነው።
ሙሉ መሰረታዊ ነገር የተሟላለት ሙሉ የተመቻቸለት ቦታ ላይ ነው የምትገቢው። ሶ ይሄንን ይመርጣል ቴምር። ደስ የሚል ነገር ነው የነገርሽኝ። አሁን ሎኬሽኑ በጣም ያሳምናል፣ ቆንጆ ነው። በ3 ዓመት በጣም ነው የገረመኝ። ምክንያቱም 10 ዓመት ይዘህ ተነሳ ነው የምንባባለው ወዳጆቼ። እውነቱን ነው የምነግርሽ። 8-10 ዓመት ይወስዳል፣ ቀስ ብሎ ይለቅ ተብሎ ነው። የሆነ ብር አለኝ ዝም ከሚል ቁጭ ከማረገው ብለው ሰዎች ሲያረጉ አይቼ ስለማቀርብ ቤት ገዝተን ባለቀበት ሰዓት ይለቅና 3 ዓመት በጣም ደስ ይላል። ያከፋፈሉስ ግን ሁኔታ እንዴት ነው? ምክንያቱም ያው ወዳጄ እንዳትቸገርብኝ እንዴት ነው? ሶ አይ ቲንክ እንዳልሽኝ ነው ለደቅ ያለ ነው። የባንክም ነገር ካለው አላውቅም አሰራራችሁ እንዴት እንደሆነና ደስ ይለኛል ባውቀው። ከአዋሬ አደባባይ ወደ 4 ኪሎ በሚወስደው መንገድ ላይ ነው ያለውና G+21 ላይ ያረፈ ቢልዲንግ ነው። 2 ቤዝመንት አለው። ግራውንድ እና ከቤቶቹ የሚጀምሩት ከ3ኛ ፎቅ ነው። ቤቶቹ የሚጀምሩት ምንድነው ያደረግነው? ግራውንዱን እንደ ሪሴፕሽን እና እንደ ሎቢ እንደ ኦፊሶች ምናምን ይሆናል። ኦፊስ ስልሽ ለውጭ እንትን ሳይሆን እዛው ለኮምፓውንዱ አይ ሚን ቢልዲንጉ ላይ ለሚኖሩ ሰዎች መገልገያ የሚሆኑ ነገሮች ናቸው። ግራውንድ ላይ የሚሆኑ ተከራይተው እንደ ቢሮ ተከራይተው ለቢዝነስ ምናምን ሳይሆን የሚያስፈልጉ ኦፕን ስፔስ ነው ነዋሪዎች የሚጠቀሙበት ራሱ ይሆናል። ግራውንዱ እንደ ሪሴፕሽን ወርኪንግ ስፔስ ነው የሚሆነው። ፈርስት እና ሰከንድ ፍሎር የፓርኪንግ ቦታ ነው የሚሆነው። እንዳልኩሽ ከ3ኛ ቤቶች ይጀምራሉ። ከ3ኛ እስከ 21ኛ ፎቅ ድረስ ቤቶቹ ይጀምራሉ። አዋሬ ያለው ሳይታችን በጣም ለየት የሚያደርገው ነገር ልንገርሽ። ከላይ የመሮጫ ትራክ አለው። ኦፕን ስፔስ ነው የሚሆነው። ቴራስ አለ፣ የመሮጫ ትራክ አለው። ዲዛይኑን አሳይሻለሁ ምን አይነት እንደሆነና ነዋሪዎች ስፖርት መስራት ቢፈልጉ ቶፕ ኦፍ ላይ መውጣት ብቻ ነው የሚጠበቅባቸው። የሚገርም ነው ግን ማለት እንዴት የለም አልተለመደም አይደል? ያ ምንም ዩኒክ ዲዛይን ነው። በቃ ጀስት ቴራስ ብቻ ነው የተለመደው። ሶ እኛ ጋር ምንድነው የመሮጫ ትራክ ኦልሬዲ ሬዲ ይደረጋል። ኦፕን ኪችን ስፔስ አለው። ነዋሪዎች ኢቨንት ማዘጋጀት ቢፈልጉ ያንን ኦልሬዲ ሴት እናደርግላቸዋለን። ቴራሱን መጽሐፍ ማንበብ ቢፈልግ ትንሽ ሪፍሬሽ ማድረግ ቢፈልግ ቴራሱን በስፖርትም በሁሉም ነገር ሬዲ አድርገን አዘጋጅተን ነው የምናስረክበው። ሌላኛው ካር ሊፍት አለን እኛ ጋር። አሁን እዚህ ሀገር ውስጥ ሰምተሻል? ካር ሊፍት ያለው ሪል ስቴት ብዙ የለም አይደል? የለም፣ የመጀመሪያ ነው። አዎ ምንድን ነው ያደረግነው? እኛ ፈርስት እና ሰከንድ ፍሎር እንዳልኩሽ የመኪና ማቆሚያ ስፔስ ነው ያደረግነው። ሶ ቤቶቹ ከ3ኛ ፎቅ ነው የሚጀምሩት። ሶ በቂ ማቆሚያ አለ ማለት ነው። በጣም በቂ ማቆሚያ ነው ያለው። በጣም በቂ ብዙ ችግር ታውቂያለሽ፣ ሲገነባ የመኪና ማቆሚያ ነው። ከአንድ መኪና በላይም አይሰጥም። ስለዚህ እኛ ምንድን ያደረገው አንዳንድ ሴኪዩር እናደርጋለን። ይኖርሻል ግን ሌላ ስፔስም ያስፈልጋል። ቢኮዝ ከአንድ ቤት ውስጥ 3 መኪና ያለው ሰው ሊኖር ይችላል፣ ከዛ በላይ ምናምን እና ኦፕን ስፔሶቹን በደንብ በቂ ነው ያደረግነው። አንዱን ግን ሴኪዩር አድርገናል። በቤት ቁጥርሽ ለራስሽ ይሰጥሻል፣ አንዱ እዛ ስትገርሺ ማለት ነው። ሶ በቂ የካር ስፔስ አለ፣ ፓርኪንግ ስፔስ አለ። ኤሌክትሪክ መኪና ቻርጅ ማድረግ ቢፈለግም እነሱን አብረን ነው የምንገጥመው። አሁን ኤሌክትሪክ መኪና ነው ያለው አይደለ ከተማችን ላይ። ወደፊትም እሱም ኦልሬዲ ሬዲ እናደርጋለን። በጣም ቻርጀር ስቴሽኑን ሬዲ እናደርጋለን። ወተር ፓምፕ፣ ጋርቤጅ ፊልተር፣ ተጠባባቂ ጄኔሬተር፣ እነዚህ ምናምን መሰረታዊ ናቸው። ሃይ ራይዝ ቢልዲንግ እየሰራሽ አሁን እነዚህ እናደርጋለን አልልሽም፣ እንደ ዩኒክ ነገር ማለት ነው። እነዚህ ግዴታ ስለሆኑ እነዚህ ነገሮች አሉ። የመንገድ አማራጩ በጣም አዋሬ እንዴት እንዳማረችባት ታውቂያለሽ እንግዲህ። በጣም ነው የተቀየረው። በጣም ነው የሚያምረው። ከፍ ያለ ቪው ነው የሚኖርሽ። ከፍሎር አንጻር አሁን እኔ የምመርጠው አሁን ከፍ ያለ ፍሎር በጣም መርጣለሁኝ። ምክንያቱም ቆንጆ ቪው ይኖርሻል። የኛ ቢልዲንግ አቀማመጥ ደግሞ ከቪው አንጻር ምንም የሚጋረደው ነገር ስለሌለ በሁሉም አቅጣጫ ቆንጆ ሲቲ ቪው ነው የሚኖረው እና እነዛ እንትኖች አሉ። እንግዲህ ባለ 1 መኝታና ባለ 3 መኝታ የካሬ አማራጭ ነው አዋሬ ሳይታችን ላይ ያለው። ያንቺ ጓደኛ ባለ ስንት ነው የምትፈልገው? ለእኔ ነገረችኝ ባለ 3 መኝታ። ባለ 3 ነው ያለችኝ። እኛ ጋር ምንድነው እንግዲህ ባለ 3 መኝታ የካሬ አማራጩ ከ130 ካሬ ጀምሮ እስከ 150 ምናምን ካሬ ጀምሮ አለ። ያው በካሬ ነው ዋጋ ካልኩሌት የሚደረገው። እንደ ኤግዛምፕል አንዱን ባነሳለሽ 131 ካሬ ላይ ያረፈ ባለ 3 መኝታው ሙሉ ክፍያው የሚሆነው 14 ሚሊዮን ነው። ሙሉ ክፍያው የሚሆነው 14 ሚሊዮን 17 ሺህ እንደዛ አካባቢ ነው የሚሆነው። አሁን እኛ ጋር
ጥሩ ፔመንት ፕላን ብዬሽ ነበር መጀመሪያ ላይ እና አሁን ቀስ እያልኩ ነው የምከፍለው ለሚል ሰው ከ10 እስከ 14 ዙር ፔመንት ፕላኖች አሉ ቀስ ብሎ የሚከፍልበት ማለት ነው ዳውን ፔመንቱን ጨምሮ እስከ 2 ዓመት ተኩል እኛ አሁን ፕሮጀክቶችን በ1 ዓመት የምናስረክበዋለን በ2 ዓመት የምናስረክበዋለን በ3 ዓመት የምናስረክበዋለን ሶ በዛ ሂደት ውስጥ እስከዛ በኮንስትራክሽን ፕሮግረስ ከፍሎ የሚረከበው ቤት አለ ሶ ይሄኛው ፔመንት ፕላን አለ ዳውን ፔመንት 10% ወይ 20% ይከፍልና ቤት ይይዛል ከዛ ቀዱን ቀስ እያለ ይከፍላል ሁለተኛው ፔመንት ፕላን ደግሞ ምንድነው ሙሉ ለሚከፍል ሰው አይ እኔ ባንዴ ከፍዬ ማጨረስ ነው የምፈልገው ማሰብ አልፈልግም ለሚል ሰው በጣም ደስ የሚል ፕራይስ ነው ዳይሬክትሊ 35% ቅናሽ እንሰጣለን ቀጥታ ማለት ነው ካለው ከ14 ሚሊዮኑ ላይ ቀጥታ 35% ቅናሽ ስንሰጥ 9 ሚሊዮን ይሆናል ማለት ነው ስለዚህ ወደ 5 ሚሊዮን እና 6 ሚሊዮን የዋጋ ቅናሽ ያገኛል ማለት ነው ሙሉ ባንዴ ለሚ ኦልሞስት ሌላ ቤት እንደመስጠት ነው ሌላ ቤት ይጨምርበታል እዛው አነስ ያለውን ካሬ ከኛው መጨመር ይችላል ሶ ምንድነው 35% ቅናሾች አሉ 14 ሚሊዮን የነበረው ወደ 9 ሚሊዮን ይወርዳል ማለት ነው አሁን አስቢ 3 ቤድሩም አፓርትመንት ያውም 130 ካሬ ላይ ያረፈ አፓርትመንት አባሬ ላይ አሁን ሎኬሽን ማተር ያደርጋል መቼም እኔ አሁን ስለ ሳይኮሎጂ ላንቺ አልነግርሽም እና ሎኬሽን በጣም ማተር ያደርጋል በዛ ሎኬሽን ላይ በዚህ ዋጋ ቤት ማግኘት በጣም ቀላል አይደለም ኢቭን the same thing ደግሞ ወደ ሳር ቤት ላይ ላሉ ሳይቶቻችን ወደ ፒያሳ ላይ ላሉ ሳይቶቻችን እንደዚሁ ይሄዳል ኢቭን አያት ላይ በካሬውን 95,000 ብር ነው በካሬ ማለት ነው የካሬ ዋጋችን ዳውን ፔመንት 10% ነው መክፈል የሚጠበቅባቸው ሙሉ ክፍያ ከተከፈለ እንደዚሁ 30% ዲስካውንት አለ ከ95,000 ወዴት እንደሚወርድ አስቢው እንግዲህ ወደ 60,000 ብር ይወርዳል ማለት ነው የካሬ ዋጋችን ሶ በጣም አፎርደብል ፕራይስ ነው ቀስ ብሎም ለሚኖር ሰው ለሚከፍል ሰው ምቹ ነው ባንዴም ለሚከፍል ሰው ምቹ ይሆናል ተመቻቸ ነው ያ በጣም ደግሞ የሚገርምሽ ሌላ የምጨምርልሽ ነገር ቴምር ላይ ያለ ሌላ ቦታ ላይ የማታገኘው ነገር ምንድነው እንግዲህ አሁን አንደር ኮንስትራክሽን የሆኑ ፕሮጀክቶች ናቸው ያሉ ሶ ማቴሪያል ሊጨምር ይችላል ነዳጅ ሊጨምር ይችላል ብረት ዶላር የዋጋ ጭማሪዎች ሊኖር ይችላል እነዚህ የዋጋ ጭማሪዎች ሌላ ሪል ስቴት ላይ ብትሄጂ ፕራይስ እስካሌሽን ይኖራል የሆነ ዋጋ ቢጨምር ይጨምራል ታውቂያለሽ ብዬ አስባለሁ ያ ቴምር ጋር ስትመጪ አሁን ከተዋዋልንበት ፕራይስ ውጪ 1 ብር ጭማሪ ነው በኢትዮጵያ ብር ነው ፊክስድ ፕራይስ ነው አይጨምርም ምንም አይጨምርም በኢትዮጵያ ብር ፊክስድ ፕራይስ 1 ብር የዋጋ ጭማሪ አይኖርም ሶ የከፈልሽ ስትመጪ ምን ያህል ብር እንደቀረብሽ ያወቅሽ ነው የምትመጪው እንጂ ማታቂው ብረት ይሄን ያህል ጨምሯል የሆነ ነገር ጨምሯል ስንት ብር ጨምሩብኝ ይሆን ብለሽ በስጋት የምትኖሪበት ነገር አይኖርም ማለት ነው ዶላር አይደለም ፊክስድ ፕራይስ በኢትዮጵያ ብር ሜቢ ለው ሌላ ማወቅ የምትፈልጊው የተጓደለ ኢንፎርሜሽን ካለ አይ አንቺ በጣም ጎበዝ ነሽ በደንብ ነው የነገርሽኝ መረጃውን ሌላው ግን ምንድነው ያው ቤት ሲሆንና መኖሪያ ሲሆን የተለያየ ነው ቤት ነው መኖሪያ ሲሆን በጣም ምቾት አለና እኔ አሁንም ስራዬም ስለሆነ የሂውመን ፓርት ያለውኝና ምን ያህል አሁን በጣም ደስ ይላል ከተማ መሃል መሆኑ የሷን ሰፈር አጠገብ መሆኑ እንዳልሽው አለመጨመሩ ብዙ የወደድኳቸው ነገሮች አሉና ግን ምናልባት አሁን ቤቶቹ አሰራር እንዴት ነው ማህበራዊ ህይወት አላቸው ወይ እሱን ነገር ፕሮሞት ያደርጋሉ ወይ አንድ ደስ ያለኝ ነገር የመሮጫ ትራኩ በቃ ጥሩ ነው ከጤና ጋር የተገናኘ በደንብ ሴንሲቲቭ እንደሆናችሁ ነው የሚያሳየው የእውነት በግሌ ደስ ብሎኛል ከዛ ውጪ ግን ማህበራዊ ኑሮስ የልጆችስ መጫወቻ አለ ወይ ሰዎችስ የሚገናኙበት የሚያወሩበት ኮመን ኤሪያም አለ ወይ እሱን ብትነግሪ ደስ ይለኛል ለምን ጓደኛዬም እንግዲህ እዚህ ገዝታ እዚህ መታ የምትኖርበት ቦታ በጣም የሚያምር ብቻ ሳይሆን ሰው የሚሸት እንዲሆን ስለምፈልግ ልክ ነው እና እንደው ቴምር ሰው ይሸታል በጣም ቆንጆ ጥያቄ ነው ያነሳሽው እኛ በደንብ እንጨነቃለን ለምንሰራቸው ቤቶች ቤት ብቻ አይደለም የምንሰራው ቤት ኢንቨስትመንት ነው አይደለ ላይክ የሆነ ጊዜ በአንድ ዓመት በሁለት ዓመት የምትቀይሩ ነገር አይደለም ቤት ሲገዛ ላይክ ወደፊት 20 30 ዓመት ኖርበታለሁ ወይ ጦርበታለሁ ብሎ አስቦ ነው ሰው ቤት የሚገዛው ስለዚህ ረጅም ይታሰባል ለረጅም ፕላን ይደረጋል ቤት ስለሚገዛ ሰው ለመኖር ምቹ ነው ወይ እንዳልሽው ከሶሻል ላይፍ አንፃር የምፈልገውን ነገር ማገኝበት ነው ወይ እነዚህ ነገሮች በደንብ ያሳስበናል ኢቭን ከዲዛይን አንፃር
ቤቶቹን ዲዛይን ስናደርግ በቂ ላይት የሚያገኙ ቤቶች ናቸው ወይ? በጣም ማተር ያደርጋል እነዚህ ነገሮች። ለአይምሮ ጤና በጣም ብርሃን በጣም ወሳኝ ነው፣ አስተዋጽኦ ያደርጋል። ምንም ጥያቄ የለውም። አንዳንድ ሪል ስቴቶች ላይ ስትሄጂ በቀን እንኳን ያለ መብራት ብርሃን የማታገኝባቸው ቤቶች አሉ። አንዳንድ ክፍሎች በተለይ ኮሪደሩ ላይ ስታይ ምናምን ጨለማ ኮሪደር፣ ጠባብ ኮሪደር ምናምን እኛ ከዲዛይን አንጻር ናቹራል ላይት እያንዳንዱ ሩሞች አክሰስ ያደርጋሉ ወይ? እኛ እያንዳንዱ ዲዛይናችን ላይ በደንብ የምንጨነቅበት ነው። ኢቨን ኢንጂነሮቹም አርኪቴክተሮቹም ምናምን በደንብ ልምድ ያላቸው ትላልቅ ፕሮጀክቶችን እንደ ሀገር የሰሩ ኢንጂነሮች ጋር ነው እየሰራን ያለ ነው። ሌላኛው ቶፒክ ቅድም ያነሳሽልኝ እኛ ሁሉም G+15 የምንገነባው ህንፃ አለ፣ G+21 G+19 የምንገነባቸው ህንፃዎች አሉ። ሁሉም ቴራሱ ለኮመን ስፔስ ነው፣ ኮመን ኤሪያ ነው፣ እንደ ሰው መገናኛ የሚችልባቸው ስፔሶች ናቸው። ሁሉም ኦፕን ኪችን ስፔሶች ይኖራሉ። ግሪን እናደርጋለን። አሁን የአቧሪውን ስላነሳሁልሽ ነው የመሮጫ ትራክ ምናምን ብዬ እንጂ የሁሉም እንትን ላይ የሁሉም የመሮጫ ትራክ ባይኖራቸው ሁሉም እንትን ላይ ቴራሳቸው ኢቨንቶች ማዘጋጀት የሚችሉበት፣ ቁጭ ብሎ መጽሐፍ ማንበብ የሚችሉበት፣ ሊዝናኑ የሚችሉባቸውን ስፔሶች ክሬት እናደርጋለን እያንዳንዱ። ፕላስ እኛ ጋር ስትመጪ ግራውንድ ላይ ደግሞ ሁሉም ጋር ኦፕን ስፔስ ነው፣ ላይክ የጋራ መገልገያ ነው የግራውንዱ ስፔሳችን ማለት ነው። ሁሉም ቤዝመንት ይኖራል፣ ፈርስት እና ሰከንድ ፍሎር የፓርኪንግ ኤሪያ ነው የሚሆነው። ግራውንዱ ላይ ስትመጪ ደግሞ የጋራ መገልገያ ነው የሚሆነው። ሪሴፕሽን ሎቢ ይኖራል፣ ልጆች የሚጫወቱባቸው ስፔሶች ይኖራሉ። ለቅድም የጠቀስኩልሽ አለ የዛ ነዋሪ የሚገለገሉበት የአስተዳደር ቢሮዎች ምናምን ግራውንድ ላይ ይሆናሉ። ከዛ ውጭ ደግሞ ልጆች የሚጫወቱባቸው ስፔሶች ነው ክሬት የሚደረገው ሙሉ ከላይ ቴራስ እና ግራውንድ ሁሉም ላይ እነዚህ ጋር አገልግሎቶች ናቸው። ልጆች የሚጫወቱበት በደንብ ልጆች ነገር ታውቂያለሽ ስራዬ ላይ እንዴ በጣም ምጮህለት ነገር ነውና ኦፍ ኮርስ ግዴታ ነው። አሳይሻለሁ። አሁን እዚህ ሳር ቤት ላይ ያለው ሳይታችን ላይ በምን አይነት እንዳልኩሽ ፊኒሺንግ ላይ ስለሆነ ያለው ታይዋለሽ በምን አይነት ደረጃ ሬዲ እንዳደረግ ነው ማለት ነው። የልጆች መጫወቻውን ቴራሶችን በምን አይነት መንገድ ሬዲ እንዳደረግ ነው አሳይሻለሁ በደንብ። አሁን ከማወራው ውጪ ደግሞ ብታዩ ደስ ስለሚለኝ ማለት ነው። የነገርሽኝን ነገሮች በሙሉ በጣም እንግዲህ ወድጃቸዋለሁ። ያው እሷም የበለጠ እንዳረጋግጥላት ነው እዚህ ጋር የላከችኝ። የበለጡ ደግሞ ተጨማሪ መረጃዎቹንም ትልኪላታለሽ፣ በምስል የተደገፈ አይደለም ትልኪላታለሽ። የበለጠ እሷ ታይዋለች እንግዲህ ወደዋለች፣ እኔም ወድጄዋለሁ። ያ ላንቺ ግን የትኛው ሳይት ላይ ነው የምትመርጪው? እኔ መሮጫ ትራክ ያለው ስፖርቱ ላይ ፎከስ ያው ጤናና ማህበራዊ ህይወት አንደኛ ነው የኔ ምርጫዬ እና ማህበራዊ ነገር አለው። እሺ አጓጓሽኝ እኮ መሮጫ አለው አልሽኝ እና ደግሞ ሌላ ቦታ ሰምቼ አላውቅም። የመጀመሪያ ነው እንጂ ይሄ አላውቅም። በጣም ነው የማመሰግንሽ ሳራ። እኔም በጣም አመሰግናለሁ። እንግዲህ ኤኒ ታይም ቤትሽ ነው። በጣም ነው የምንወድሽ። በተወይ እኔ መጽሐፍሽን በደንብ ነው ያነበብኩትና ቀጣይ ሌላ መጽሐፍ መቼ ነው የምታወጪው? መድኃኒቱ ላይ እንግዲህ አንድ ነገር በሽታው ከተገኘ እንግዲህ መድኃኒቱም አለ ማለት ነው። በሽታውን ያገኘው አካል ላይ ስላለ መጽሐፍሽ ላይ እንግዲህ ቀጣይ መጽሐፎችንም እንጠብቃለን። በደንብ እየሰራን ነው። እናንተም ደግሞ ጥሩ ምቹ መኖሪያ ቤት ስሩልን። ኦፍኮርስ ብዙ ስለኛ ታዩ እየሰራችሁልን ነው፣ እናመሰግናለን። ምናልባት ሳራ በቃ ጥያቄን ጨርሻለሁ፣ ግን የመጨረሻ ባለፈው ሰምቼ ነበረ መኪና ሽልማት 2 በር በአንድ ቁልፍ ምንድነው? 2 ቤት ነው 2 በር በአንድ ቁልፍ። አዎ ለደንበኞቻችን ያ ልክ ነሽ። እጣ የማውጣት ፕሮግራም ነበረ። ለ3 ቀን የሚቆይ ኤክስፖ ነበርና ምንድነው ያደረግነው? ከዚህ በፊት 100% ለከፍለው ለገዙ ደንበኞቻችን መኪና እጣ እንደሚኖር ተናግረን ነበረ። ያንን እጣን ያወጣ ነው 2 መኪና እና 2 BYD መኪና እና ለ4 ሰዎች ደግሞ የፊኒሺንግ ወጫቸውን ካምፓኒው ኦልሬዲ ስፖንሰር ሆኗቸዋል። ለከስተመሮቻችን ይሄንን ስጦታ ሰጥተናል አድርገናል። ጓደኛሽም ለኔክስት እጣው ከወጣላት ሊሆን ይችላል። በየሳይቶቹ እንደዛ እናደርጋለን። በየሳይቶቹ ይደረጋል። እንደዛ አይነት ባህል አለ፣ እንደዛ አይነት ትሬንድ አለን እና አሁን ይሄኛው በቅርቡ ለምናስረክባቸው ሳይቶች ላይ ነው ይሄኛው እጣ የወጣው። አሁን ደግሞ እየሸጥን ባለው ነው ላይ ደግሞ እንደዚህ ኔክስት ላይ አለ እንደዚህ አይነት እጣ። ስለዚህ ታሳይኛለሽ። አሁን የሳር ቤቱን ላሳይሽ። እዚህ ጋር የሳር ቤት ላይ ያለውን እንሂድና እሺ
ይሄ እንግዲህ ቫቲካን ኤምባሲ አጠገብ ያለው የሳር ቤቱ አንድ ፕሮጀክታችን ነው። ይሄ ላሳይሽ። እሺ ይሄኛው እንግዲህ ልጆች የሚጫወቱበት ስፔስ ነው። ይሄኛው ባስኬትቦል ስፔሳችን ነው። ይሄኛው እንግዲህ በአንድ አመት ውስጥ የምናስረክበው ፕሮጀክት ነው። ፊኒሺንግ ላይ ነው ያለው። G+21 ላይ ያረፈ ቢልዲንግ ነው። የልጆች የሚጫወቱበት ስፔስ ይሄ ነው። አጠቃላይ ሜን ሮዱ መሀል ላይ ያለ ከላይ ትልቅ ቴራስ አለ። ስለዚህ ይሄም የኳስ መጫወቻ ነው። ይሄ ኳስ ባስኬትቦል የሚጫወቱበት ነው። ልጆች የሚጫወቱበት ያው አላለቀም ገና እየተስተካከለ ነው ያለው። ይሄኛውን ይመስላል። ፕሮጀክቱም እዚህ ላይ ደርሷል። ይሄው በአንድ አመት ውስጥ የምናስረክበው ፕሮጀክት አንድ አመት በኋላ የሚረከብ ነው። ይሄኛው እንደዛ ነው። ወረድ ብሎ ደግሞ ሌላኛው እየሸጥን ያለነው ሳይት ደግሞ ከዚህ ወረድ ብሎ ነው ያለው። 100 ሜትር ርቀት ላይ ነው ያለው። በዚህ በጣም ቅርብ ያለው ማለት ነው። ስለዚህ ቅድም እንዳልሽኝ ሁሉም ቦታ ነው ያለው ማለት ነው። ሁሉም ቦታ ላይ ሰው እዚህ የመሰለ ቦታ ላይ ደግሞ ቤት መግዛት የሚፈልግ ሰው ባያመልጠው በጣም የተሻለ ነው። እያየውኝ ነው ላይ ቀና ብዬ ያየው ነበርና የት ሰፈር ነው በቀጣይ የት እንገንባለው ይላል። አዎ ያው በቀጣይ የት እንገንባለው ነው። በቀጣይ የት እንገንባለው እያለ ነው ቴምር ሪል ስቴት። እንግዲህ እንደምታዩት በጣም ደስ ይላል። ልጆቹ የሚጫወቱበት አለ። ብዙ ቦታዎች ደግሞ በተለያየ ሰፈርና ደግሞ በጣም ለትራንስፖርትም ለስራም ቅርብ የሆነ ቦታ ላይ እየሰሩ ነው ያለው እና እንግዲህ እናንተም ሳያመልጣችሁ የምታስቡ ከሆነ ውጭ ሀገርም የምትኖሩ ይሄንን ቪዲዮ የምትመለከቱ ከቴምር መግዛት አዋጪ ነው ብዬ አስባለሁኝ። እንደምታዩት በጣም ነው ደስ የሚለው። አረንጓዴም ነገርም አለው። ደግሞ በጣም በፍጥነት ነው እየተሰራ እየተገነባ ያለው። እንግዲህ ሳታመልጡ ሳያልቅባችሁ እንግዲህ ቶሎ ደርሳችሁ በፍጥነት ግዙት። ከሳራ ጋር የነበረኝ ቆይታ ይሄንን ይመስላል እና በጣም ደስ የሚል በርካታ ጥልቅ የሆነ መረጃ ወስጃለሁኝ። እኔም በጣም ብዙ ነገር ነው የተማርኩት። በተለይ ደግሞ የመሮጫ ትራክ ያለውን ቤት አዋሬ ሳይት ላይ ያለችውን ደግሞ እኔ በግሌ በጣም አድርጌ ነው የወደድኩት። ጓደኛዬም እንደምትወደው እንግዲህ እሷን ቤት ለመግዛት የመጨረሻ ውሳኔ ለመወሰን ነበር እኔን የላከችኝ። እኔ ደግሞ ያየሁት ነገር ወድጄዋለሁ። የሰማሁት መረጃ ደስ ይላል።